ኢየሩሳሌም የዓለም መንፈሳዊና ፖለቲካዊ መዲና ትሆናለች። ይሄ ማለት ጌታ በኢየሩሳሌም ይመለካል፣ በሴም ታይም ደግሞ በዛ ሆኖ ዓለምን ሁሉ ያስተዳድራል ማለት ነው። ከፍጥረት ጀምሮ ብዙ ዘመን የኖረች ምድር ናት። የእግዚአብሔር ዓይኖች 24 ሰዓት የማይለዩት ከተማ እንደሆነች ስለ ኢየሩሳሌም ይናገራል። ከአሕዛብ ሴራ እንድትጠበቅ ልንማልድ ስለ ኢየሩሳሌም ሰላም ጸልዩ ብሎ ጌታችን ነግሮናል። ልንማልድ ያስፈልጋል። ብንመለከተው ስለ ኢየሩሳሌም እስካሁን ድረስ ሰው ሳያቋርጥ የኖረባት አገር ብትኖር እስራኤል ወይንም ደግሞ ኢየሩሳሌም በዕብራይስጥ ኢየሩሻላይም ትባላለች እና የስሙ ትርጉም በጣም ጥልቅ የሆነ ይሄ ምንድነው ስነ ልሳናዊ ወይንም ደግሞ ሊንጉስቲክ የሆነ መንፈሳዊም ይዘትም ያለው ነው እና ይሄንን የምልበት ምክንያት አለኝ። እንመለከተዋለን። ቃሉን የተለያየ ይሄንን የቋንቋው አዋቂዎች ሲናገሩ እንግዲህ ከሁለት ቃላት የተዋቀረ ነው ብሎ ይናገራሉ እና በተለይ ኢየሩሳሌም ማለት ከሰላም ጋር የተያዘ የሰላም መሰረት ወይ ፋውንዴሽን ኦፍ ፒስ እንደሆነ እና በጣም የታወቀው ተቀባይነት ያለው ትርጉም ይሄ ነው እና ስሙ ከሁለት የዕብራይስጥ ቃላት የተገኘ ነው ይባላል። የሩ የሚለው ቃል አለ ወይንም ያራ ከሚለው ከዕብራይስጥ መሰረት የመጣል ወይንም መስረት ማለት ነው። ሻላይም ወይንም ሻሎም ማለት ደግሞ ሰላም ወይንም ፍጹምነት ማለት ነው። ስለዚህ ትርጉሙ የሰላም መሰረት ወይንም የሰላም ከተማ ማለት ነው ባጭሩ። ስለዚህ ኢየሩሳሌም ሰላምን ማየት ማለት ይችላላችሁ። ቪዥን ኦፍ ፒስ ያላት ናት። አንዳንድ የመጽሐፍ ቅዱስ ምሁራን የሩ የሚለው ቃል ራህ የሚለው RAAH የሚለው ራህ የሚለውን ያህዌ ይርኤ ከሚለው ነው። ራህ ከሚለው የዕብራይስጥ ግስ ጋር ያያይዙታል። ራ ማለት ልክ ራእዬ ወይም ደግሞ ማየት ማለት ነው። እንደ ራእይ እንደማለት አድርጋችሁ ውሰዱት እና ትርጉሙ ሰላም የሚታይባት ስፍራ ወይም የሰላም ስፍራ ወይም የሰላም ራእይ ማለት ነው እና በመጽሐፍ ቅዱስ አጠራሯ ወይም በታሪክ አጠራሯ የከተማዋ ስም በታሪክ ሂደት ውስጥ የተለያዩ ጥምረቶችን አሳልፏል። ለምሳሌ ሳሌም በሚባል በመጀመሪያ በዘፍጥረት ላይ ምዕራፍ 14 ቁጥር 18 ላይ የሰላም ንጉሥ የልዑል እግዚአብሔር ካህን የሆነው መልከ ጸዴቅ የሳሌም ንጉሥ ተብሎ ተጠርቷል። ስለዚህ ሳሌም የሚለው ኢየሩሳሌም ወይም ኢየሩሳሌም የምንለው ማለት ነው። ሰላም ወይም ሰላማዊ ማለት ነው። ሌላው ቀድመው ይዘዋት የነበሩት ከዳዊት ከተማዋይቷን የያዘው ከኢያቡሳውያን ነው ወይም ጀቡሳይትስ እና ዳዊት ከተማዋን ከመያዙ በፊት በኢያቡሳውያን ስለነበረች የምትጠራው የኢያቡሳውያን ከተማ ተብላ ነበር የምትጠራው እና ሌላው ስሟ ያህዌ ይርኤ ወይም ደግሞ ያህዌ ይርኤ ወይም ጀሆቫ ጃይራ አብርሃም ይስሐቅን ሊሰዋ በሞሪያ ተራራ ላይ በቆመ ጊዜ እግዚአብሔር በምትኩ በግ ስላዘጋጀ ስፍራውን እግዚአብሔር ያዘጋጃል ወይም በእግዚአብሔር ተራራ ይታያል ብሎ ይርኤ ይሄ የሩ የሚለውን ቃል ለመፍታት የተጠቀምንበት ነው። ስለዚህ በእግዚአብሔር ተራራ ይታያል ማለት ነው እና ይሄ የስሙ ምስጢራዊ ውህደትን ስትመለከቱ እንግዲህ የአይሁድ ሊቃውንት በተለይ ሚድራሽ በሚሉት መጽሐፋቸው ላይ እግዚአብሔር አብርሃምን ይርኤ ወይም መታየት ማዘጋጀት የሚለውን ስም እንደገና ደግሞ መልከጸዴቅ የሚለውን ሳሌም የሚለውን ያዋህዱና ኢየሩሳሌም ወይም ኢየሩሻላይም ወይም ኢየሩሳሌም ተብላ ተጠራች ብለው የሚናገሩት የራሳቸው የሆነ ደግሞ ትርጉም አላቸው። እንግዲህ ኢየሩሳሌም በስሟ የሰላም ከተማ ብትባልም በታሪክ ግን የጦርነት የግርግር ማዕከል ሆና ቆይታለች። እስካሁንም እንደምታውቁት ማለት ነው። እንግዲህ ይሄ ፓራዶክስ ይሄ ተቃርኖ የሚያሳየው ከተማዋ እውነተኛውን ሰላም ወይም እውነተኛውን ሻሎም የምታገኘው የሰላም ንጉሥ የሆነው መሲሁ የሹዋ ኢየሱስ ክርስቶስ ዳግም ሲመለስ መሆኑን የታወቀ ነው። ስለዚህ በአጭሩ ኢየሩሳሌም ማለት የሰላም መኖሪያ የእግዚአብሔር የሰላም መሰረት ማለት ነው እና ከተማዋ ከእግዚአብሔር አጀንዳ ጋር በጣም ቁርኝት ያላት ናት። በጣም የታሪክና በቃ ብዙ ታሪክ ያላት ሀገር ናት። ንጉሥ ዳዊት ኢየሩሳሌምን ወይም ኢያቡስን ይዞ የእስራኤል ዋና ከተማ ማድረጉ
ከተማዋ ለፖለቲካ ማዕከልነት ብቻ ሳይሆን ለመንፈሳዊ አገልግሎት ታቦቱን ለማስገባት በጣም የተለየች እንድትሆን እንዳደረጋት ትመለከታላችሁ። ሌላ ላዩ ላይ ዋናው የከተማዋ እምብርት የሆነው የሞሪያ ተራራ ሚስጥር አለ። አብርሃም ይስሐቅን ለመሰዋት የሄደበት ይሄ እግዚአብሔር ያዘጋጃል ያህዌ ይርኤ የተባለበት ስፍራ ዘፍጥረት 22 ላይ የምትመለከቱት የኋላ ኋላ ምን ሆኖ ትመለከታላችሁ? ቤተ መቅደሱ የታነጸበት ቦታ እንደሆነ ትመለከታላችሁ። ስለዚህ የኢየሩሳሌምን ይህንን ከጥንቱ የመስዋዕት ቦታ እንደሆነች የሚያበስር እንደሆነ ትመለከታላችሁ። እና ስለ ኢየሩሳሌም ስንነጋገር የጌታችን የኢየሱስ ክርስቶስ እንባ የፈሰሰባት ትልቅ ለድነታችን ሲል ጌታ ዋጋ የከፈለባት ቦታ ናት። እንደውም ጌታችን ኢየሱስ ክርስቶስ ኢየሩሳሌም ኢየሩሳሌም ዶሮ ጫጩቶቿን እንደምትሰበስብ ልሰበስብሽ መጣው አላወቅሽም ወይንም አላወቃችሁም ብሎ ከተማይቱን አይቶ አለቀሰላት ይላል። ሉቃስ 19 ቁጥር 41 ላይ ታገኙታላችሁ። ስለዚህ ከተማዋ በጣም ታሪካዊነት ብቻ ሳይሆን በጣም ጌታ ያለቀሰላት ከተማ ናት። ጌታ ያለቀሰላት ከተማ ናት። ጌታ አንብቶላታል። እዚህ ቦታ ላይ ደግሞ ጌታ ያለቀሰበት ቦታ አይደለም፣ ኢየሩሳሌም የድል ስፍራም ነው። በኢየሩሳሌም የቀራንዮ ኮረብታ ላይ የተፈጸመው የማዳን ሥራ ለሰው ልጆች ሁሉ የዘላለም ሕይወት በር የከፈተበት የጨለማው ኃይል የተሸነፈበት ቦታ ነው። ክብር ለእግዚአብሔር ይሁን እና ብዙ መንፈሳዊ ምስጢር ያለባት ከተማ፣ መለኮት የረገጣት ቦታ፣ መላእክት ሲወጡ ሲገቡ የነበሩበት ቦታ፣ በጣም ኃይለኛ የሆነ መንፈሳዊ አክቲቪቲ የነበረባት ቦታ ነበረች እና የመጨረሻውም ዘመን የትንቢት ፍጻሜ የሚሆንባት ቦታ ናት እና የሺህ ዓመት ንግስና ሲሆን ጌታችን ኢየሱስ ክርስቶስ በክብር ሲመለስ አሕዛብን ሁሉ የሚገዛው ከዚች ከተማ ሆኖ እንደሆነ ነቢዩ ዘካርያስ በምዕራፍ 14 ላይ ይተነብያል። ኢየሩሳሌም የዓለም መንፈሳዊና ፖለቲካዊ መዲና ትሆናለች። ይሄ ማለት ጌታ በኢየሩሳሌም ይመለካል፣ በሴም ታይም ደግሞ በዛ ሆኖ ዓለምን ሁሉ ያስተዳድራል ማለት ነው። ሌላው እንግዲህ የመጨረሻው ከዚህ ውስጥ የምትመለከቱት ከአሕዛብ የተለያየ ጥቃት ደግሞ የደረሰባት ናት። በፊትም ወደፊትም የሆነ ጥቃት እንደሚመጣባት መጽሐፍ ቅዱስ ይነግረናል። አንደኛው ከአርማጌዶን ነው፣ ሁለተኛው ከጎግ ማጎግ ነው። በተለይ ስለ ጎግ ማጎግ ደጋግመን ተነጋግረናል። የአሕዛብ ጥቃትና ጉዳት የሚያደርስባት የተለያየ ህብረት የሚያደርጉባት ተባብረው የሚመጡባት የሚያድሙባት ከተማ ትሆናለች። በትንቢት መጽሐፍት ለምሳሌ ባለፈው እንደጠቀስነው በሕዝቅኤል 38 በዘካርያስ 14 ላይ እንደተጠቀሰው በመጨረሻው ዘመን አሕዛብ ኢየሩሳሌምን ለመውጋት እንደሚነሱ መጽሐፍ ቅዱስ ይነግረናል። ስለዚህ በዚህ በሕዝቅኤል 38 እና በዘካርያስ 14 መሰረት ኢትዮጵያ ወይም ኩሽ መጠቀሷ እኛ ለሕዝባችን ለሀገራችን እንድንጸልይ በንቃት እንድንማልድ የሚያሳስብ ትልቅ ጥሪ እንጂ መርዶ ነገራ ወይም ለማስደንገጥ የሚነገር እንዳልሆነ እንድትረዱልኝ ይፈልጋሉ። ስለዚህ ለማጠቃለል ያህል አሁን የተናገርኩት ኢየሩሳሌም በታሪክ ብቻ የምትታወስ ከተማ ሳትሆን አሁንም በሕይወት ያለች ከተማ ናት። ወገኖች እስካሁን ድረስ ሰው ኤግዚስት ያደርግባታል። ከፍጥረት ጀምሮ ብዙ ዘመን የኖረች ምድር ናት። የእግዚአብሔር ዓይኖች 24 ሰዓት የማይለዩት ከተማ እንደሆነች ስለ ኢየሩሳሌም ይናገራል። በተለይ ለእኛ ለአማኞች በከተማዋ ላይ ከሚመጣው መለኮታዊ ፍርድና ከአሕዛብ ሴራ እንድትጠበቅ ልንማልድ ስለ ኢየሩሳሌም ሰላም ጸልዩ ብሎ ጌታችን ነግሮናል። ልንማልድ ያስፈልገናል እና ወደ ኢየሩሳሌም ታሪክ ልሄድላችሁና የኢየሩሳሌም ታሪክ ከ5000 ዓመታት በላይ ወደ ኋላ የሚጓዝ ነው። በጦርነት በሃይማኖታዊ ክስተቶች በመለኮታዊ ተስፋዎች በጣም ያሸበረቀና የተሞላ ታሪክ ያላት አገር ናት። ከተማዋ በዓለም ላይ ካሉ ጥንታዊ ከተሞች አንዷ ናት። ለሶስቱ ትልልቅ የአብርሃሚክ ሪሊጅንስ የምንላቸው ወይም ደግሞ አብርሃምን ያማከሉ ሃይማኖቶች ለአይሁዶች፣ ለክርስትና፣ ለእስልምና ለሶስቱ ሃይማኖቶች የተቀደሰች ማዕከል ናት። ስለዚህ ስለ ኢየሩሳሌም ስንነጋገር እንግዲህ በተለያየ ዘመናት ተከፋፍለን እንመልከታት። ቶሎ ቶሎ ብዬ ለመናገር ሞክራለሁ ብዙ ኢንፎርሜሽን እንድሰጣችሁ።
የመጀመሪያው ነገር እንድታውልኝ የምፈልገው የጥንት ዘመን በተለይ የንጉሥ ዳዊትን ዘመን ከክርስቶስ ልደት ዘመን በፊት ከ3000 ጀምሮ እስከ 586 ወደ ኋላ እየቆጠራችሁ ስትመጡ ማለት ነው ኢያቡስ ከሚለው ስም ጋር የተያዘ ታሪክ ነበራት። ወይንም ቀድሞ የኢያቡሳውያን ከተማ ነበረች። ዳዊት ኢያቡሳውያንን አስወጣና ኢየሩሳሌምን አምባውን ጽዮንን ማረከ። በዛ ድንኳኑን አረገ፣ ዋና ከተማ አደረጋት ዳዊት። እና ዳዊት ያንን ብቻ ሳይሆን ተጨማሪ የዳዊት ከተማ ብሎ ስሟን አወጣላት። እና የዳዊት ከተማ በ1000 ዓመተ ዓለም አካባቢ ንጉሥ ዳዊት ከተማይቷን ያዘ። ከዛ በኋላ ዩናይትድ ጋቨርንመንት ወይ ዩናይትድ ኪንግደም አድርጎ አገሩን ሁሉ ታቦቱን በዛ አስገብቶ የተቀደሰ ምድር አድርጎ ይህንን ይገዛታል ማለት ነው። እሺ ይህንን ካልኳችሁ ሌላ በኢየሩሳሌም ውስጥ ካሉት አንዱ ነገር የዓለምን ኢንትረስት ከሚስበው ነገሮች አንዱ የንጉሥ ዳዊት ዘመን ላይ ብቻ ሳይሆን በሰለሞን ዘመን ቤተ መቅደስ ተሰርቷል። ሁላችንም ቤተ መቅደሱን ታስታውሳላችሁ። ሰለሞን ዳዊት እንዴት መቅደሱን አትሰራም ተብሎ ልጄ ሰለሞን ሆይ ሰው ሁን ብሎ አባትየው ሀብቱን በሙሉ አሳልፎ ሰጥቶት መቅደሱ እንዴት እንደሰራ የእግዚአብሔር ደመና እንዴት እንደመጣበት ሰዎች ሊቆሙበት እስከማይችሉ ድረስ የእግዚአብሔር ክብር የነበረበት ቦታ እንደነበረ ስለዚህ መቅደስ ተምረናል። እና ይሄ የተሰራው በሞሪያ ተራራ ላይ ነበረ። ያ አብርሃም ልጁን ሊሰዋበት የነበረበት ቦታ ላይ ይሄ ቤተ መቅደስ ተሰራ ማለት ነው። ስለዚህ የሰለሞን ቤተ መቅደስ ምን ሆነ ማለት ነው? የሃይማኖት ማዕከል አደረገው። ኢየሩሳሌም የፖለቲካ ማዕከል ብቻ ሳትሆን ጥንትም የሃይማኖትም ማዕከል ሆና ነበረ ማለት ወይ ሆናለች ማለት ነው። ይህንን ካልኳችሁ እንግዲህ ሌላ ይሄ ታሪኳ በምንድን ነው ኢንተራፕትድ የሆነው? የባቢሎን ምርኮ መጣ። በተለይ ከሶስት ወደ ቀናቱ እየሄዱ ሲሄዱ ካላንደሩን ሄዳችሁ ስትመለከቱ የባቢሎን ምርኮ ሲሆን ወደ 586 ዓመተ ዓለም አካባቢ ነው። የባቢሎን ንጉሥ ናቡከደነጾር ከተማይቱን መጥቶ ደመሰሳል። ቤተ መቅደሱ ተቃጠለ። የከበረው የመቅደሱ ዕቃ ሁሉ ተወሰደ እና አይሁድን ለ70 ዓመታት ወደ ባቢሎን አፈለሳቸው። በኤርምያስ ትንቢት ተነገረ። 70 ዓመት በተፈጸመ ጊዜ እንደገና አስባችኋለሁ፣ ጎበኛችኋለሁ ብሎ እግዚአብሔር ለሕዝቡ ተስፋ ሰጠ። እንደተናገረው ልክ ዘመኑ ሲደርስ ዳንኤል ጾም ጸሎት ይዞ ባለበት ሰዓት ላይ የኤርምያስ ዘመን እንደደረሰ አስተዋለ። ኤርምያስ የተናገረው ዘመኑን ሲያሰላ 70 ዓመት ተፈጽሟል ለካ። እና እዛን ጊዜ ሲጾምና ሲጸልይ እግዚአብሔር መልአኩ ገብርኤልን እንደላከም ሚካኤል የፋርስ ንጉሥ እንደተዋጋለት እሱ መጥቶ ገና መጸለይ ስትጀምር እግዚአብሔር ስለ ከተማይቱ የማለድከውን ሰምቷል ብሎ እንደነገረው ከዛ በኋላ ተከታታይ ትንቢቶች ሲመጡ ትመለከታላችሁ። ኢየሩሳሌም በነ ዕዝራ በነ ነህምያ በነ መርዶኪዮስ በነ አስቴር በተሐድሶ መስመሩ ስትገባ ትመለከታላችሁ። ስለዚህ ሁለተኛው ሌላው ቤተ መቅደስ እና በሮማውያን ዘመን የነበረው ነው። ይሄ የሰለሞን ቤተ መቅደስ ነው። ይሄ ዳግም ግንባታ ወይንም ደግሞ ፋርሶች ባቢሎንን ካሸነፉ በኋላ ንጉሥ ቂሮስ አሁን ኢራን የምንለው ቦታ ላይ ያለ የኤላም ንጉሥ ወይንም ደግሞ የፋርስ ንጉሥ ባቢሎንን ካሸነፈ በኋላ ቂሮስ አይሁድ እንዲመለሱ ፈቅዳለሁ ብሎ እነ ዕዝራ ሲመለሱ እነ ዘሩባቤል ይቅርታ እነ ዘሩባቤል ሲመለሱ እንመለከታለን። ስለዚህ ሁለተኛው ቤተ መቅደስ ተገነባ። ያለቅሱ ነበረ ኋለኛው ቤተ መቅደስ ይሰራ፣ ከፊተኛው ቤት ክብር ይልቅ የኋለኛው ቤት ክብር ይበልጣል ብሎ እግዚአብሔር እስኪያጽናናቸው ድረስ በሐጌ የተነገረው ትንቢት በዚህ ዘመን ነበር። ስለዚህ ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤትንም ስሩ፣ እኔ በዚህ ደስ ይለኛል ይላል እግዚአብሔር የሚል ትንቢት በሐጌ 1 ላይ ትሰማላችሁ፣ ምዕራፍ 2 ላይ ትሰማላችሁ። ይቅርታ በጣም ስለዚህ ሁለተኛው ቤተ መቅደስ ተሰራ። ከዛ በኋላ ይሄው መቅደስ በሮማውያን ዘመን እንደገና ሲታደስ ትመለከታላችሁ። የሄሮድስ ዘመን ልክ ንጉሥ ሄሮድስ ቤተ መቅደሱን በጣም በታላቅ ግርማን ያሳደሰው፣ ጌታ ኢየሱስ ክርስቶስ ግን መጥቶ የነጋዴዎች ዋሻ የወንበዴዎች ዋሻ አረጋችሁት ብሎ አላከበረውም።
ምክንያቱም የንግድ ቤት ይመስል ነበረ። በጣም የተወለወለ ያማረ ነው፣ ግን ሽያጭ በሽያጭ ገንዘብ ለዋጮች፣ እርግብ ሻጮች። ምክንያቱም ድሮ ሰዎች ይዘው ይመጣሉ መስዋዕታቸውን በመቅደስ ውስጥ ያቀርባሉ። አሁን ግን በግ እየነዱ ከናዝሬት ድረስ ከሚመጡ በግ እዛው ኢየሩሳሌም ይገዙና እዛው ለመስዋዕት ያቀርባሉ። እና የመቅደስ ገንዘብ የተለየ ከረንሲ ስለሆነ በመቅደስ ገንዘብ እየለወጡ ገንዘባቸውን ይለዋወጡ ነበር፣ ገንዘብ ማለት ነው። ከዚህ የተነሳ ነው ጌታ ኢየሱስ ክርስቶስ የለዋጮችን ገበታ ደፋ ይላል። የገንዘብ ለዋጮች ወይም ከረንሲ ኤክስቼንጅ ማለት ነው። ስለዚህ የሁለተኛው ቤተ መቅደስ ታሪክ ይሄ ነው። ሄሮድስ ያሳደሰው ሁለተኛውን ቤተ መቅደስ ነው።